አሰላሙ አለይኩም ወራህመቱላሂ ወበረካቱ። ጾም ግዴታ የማይሆኑባቸው አምስት ሰዎች እነማን ናቸው? በተለይ የማይድን ህመም ያለበት ሰው በጾም ምትክ ምን ማድረግ አለበት? ዛሬ በክፍል 10 ደርሳችን ስለ ህመምተኞችና አረጋውያን የጾም ህግጋት እጅግ አስፈላጊ የሆኑ ምላሾችን በፍጥነት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ወደ ጌታህ መንገድ በብልሃትና በመልካም ግሳጼ በለዘብታ ቃል ጥራ፣ በዚያችም እርሷ መልካም በሆነችው ዘዴ ተከራከራቸው። ጥበብ ቲዩ ራቢዓ አራተኛ ነጥብ ሲያሙ አህሊ አልአዕዛር ዑድር ያለባቸው አዕዛር ምክንያቶች ማለት ነው። ችግሮች ምክንያቶች ያላቸው ሰዎች ጾማቸው ምን ይመስላል? ዑድር የሚለው አዕዛር አህሉ አልአዕዛር ሰበቦች ምክንያቶች ችግሮች ያሉባቸው ሰዎች ጾማቸው ምን ይመስላል? እንዴት ነው? አህሉል አዕዛር ሲጀመር ከመነሻ አህሉል አዕዛር የሚባሉት እነማን ናቸው? ባለ ዑድሮች እነማን ናቸው? ሰበብ ምክንያት ሸሪዓው የሚቀበለው ተጨባጭ የሆነ ምክንያት ያላቸው እነማን ናቸው? አስናፍ የተለያዩ አይነቶች ናቸው። ኸምሰቱ አስናፍ አምስት አይነት ናቸው። አምስት አይነቶች ናቸው። ኢዕለም እወቅ አሉ ሼኹ አኺ ሳኢም ጾመኛ ወንድሜ ሆይ ጾም የምታስብ ሆይ አነ አህለል አዕዛር የዑድር ባለቤቶች የችግር ባለቤቶች ፊ ሰውሚ በጾም ጉዳይ ኸምሰቱ አስናፊን አምስት አይነቶች ናቸው። الأول የመጀመሪያው المريض ህመምተኛ ነው። الثاني ሁለተኛው المسافر መንገደኛ ነው። الثالث ሶስተኛ الحائض والنفساء الحائض የወር አበባ ላይ ያለች والنفساء የወሊድ ደም ላይ ያሉ الرابع አራተኛ الحامل ነፍሰ ጡር እርጉዝ والمرضع አጥቢ የሆነች እናት خامسا አምስተኛ المغمى عليه راسه يساتس ومن كان في حكمه بس تمساساي حكم ላይ ያለም እንደዚሁ ወደፊት እናየዋለን ዝርዝር ኢንሻአላህ። የመጀመሪያውን በተመለከተ اولا المريض የመጀመሪያው ህመምተኛ ነው። المرض نوعان ህመም ሁለት አይነት ነው አሉ። الاول من به مرض يرجى زواله على قبل الثاني المريض الذي لا يرجى زوال مرضه ሁለት አይነት አድርገው አስቀመጡ። ለመጾም ምክንያት የሚሆኑትን ነው ያስቀመጡት። የማይሆኑት እዚህ ላይ ያልተገለጹ መጨረሻ ላይ አነሳዋለሁ። ከረሳው ታስታውሱኛላችሁ። ወደ መጀመሪያው الأول የመጀመሪያው من به مرض ህመም ያለበት ሰው ምን አይነት ህመም? يرجى زواله መወገዱ ተስፋ የሚደረግበት የሆነ ህመም ይድናል ተብሎ ተስፋ የሚደረግበት ህመም ላይ የታመመ ሰው ያለ ሰው المريض الذي المريض ህመምተኛ الذي يرجى زوال مرضه ህመሙ ይወገዳል ተብሎ ተስፋ የሚጣልበት የሚከጀል የሆነ ሰው የሚከጀል የሆነ ህመምተኛ يفطر ያፈጥራል ከዛስ ويقضي قضاء ያወጣል በዛ ምትክ لقوله تعالى ከፍ ያለው ጌታ አላህ እንዲህ ስላለ أياما معدودات የረመዳን ጾም የታወቁ የተቆጠሩ ቀናት ናቸው። فمن كان منكم ከናንተ የሆነ ሰው مريضا ህመምተኛ أو على سفر ويم ጉዞ ላይ የሆነ فعدة በምትኩ ቁጥሮችን ይጾማል من أيام أخر ከሌላ ቀናት በምትኩ ይጾማል። وعلى الذين يطيقونه በነዚያ يطيقونه የተለያየ ተፍሲር ተሰጥቶታል። አንዱን ላንሳና ቀጥታ ተርጉሜ ልላክ ኋላ ላይ ይመጣል። በሚችሉት ላይ ፊድያ አለባቸው። በማይችሉት ብለው ይተረጉሙታል። طعام مسكين ምስኪንን ማብላት فمن تطوع በመጨመር የፈቀደ فمن تطوع ተጨማሪን የፈቀደ ትርፍን ሰደቃ ከተወሰነበት በላይ መስጠት የፈለገ ሰው خيرا በመልካም ነገር فهو خير له እሱ ለሱ በላጭ ፊድየቱ طعام ምስኪን ማብላት ፊድያ ቤዛ አለበት። ይሄ ቃል ብዙ ሙስሊም ዘንድ ኖርማል አማርኛ ቢሆንም እንደ ሙስሊም ግን ፊዳ በሚል የተሻለ ይታወቃል ቤዛ ከሚለው ይልቅ። እዛ ላይ ቤዛ የሚለው ብዙ ትርጓሜ ያለው መድህን ማለት ይሆናል። ለምሳሌ መዳኛ ማለት ይሆናል። እዚህ ቤዛ ሌላኛው ትርጓሜ እዚህ ጋር የተፈለገው ግን ምንድነው? ምትክ እንደማለት ነው። ምትክ ማካካሻ አንድ ሰው ላጎደለው ምትክ የሚያደርገው ፊድያ አለበት ቤዛ አለበት። طعام ምስኪንን ማብላት فمن تطوع በቁጥሩ ማለት ነው በቀናቱ ልክ። ነገር ግን ከዛ ጨምሮ فمن تطوع የጨመረ ሰው በመጨመር የፈቀደ ሰው خيرا በመልካም ስጦታ فهو خير له እሱ ለሱ በላጭ ነው። وأن تصوموا خير لكم بتصوموا ደግሞ ለእናንተ በላጭ ነው إن كنتم تعلمون የምታውቁ ከሆናችሁ። وأجمع أهل العلم
የእውቀት ባለቤቶች ኢጅማዕ አድርገዋል፣ ወጥ ስምምነት ላይ ደርሰዋል፣ ያለ ልዩነት አንድ ድምፅ አስተጋብተዋል። ዐላ ዛሊከ በዚህ ላይ በምን ላይ ህመሙ ይድናል ተብሎ የሚከጀል የሆነ ህመምተኛ ሰው ማፍጠር ይችላል። በምትኩ ሌላ ጊዜ ሲድን ማፍጠር በሱ ላይ መጾም በሱ ላይ ግዴታ ይሆንበታል። አንድ የህመም አይነት። ሁለተኛ አልመሪድ ህመምተኛ الذي لا يرجى زوال مرضه الذي لا يرجى የማይከጀል የሆነ ተስፋ የማይጣል የሆነ ዘዋሉ መረዲህ የህመሙ መወገድ ተስፋ የማይጣልበት የሆነ ቋሚ ህመምተኛ ህመሙ ይድናል ተብሎ የማይታሰብ ከሆነ ወሚስሉሁ የሱ አምሳያ الشيخ الكبير ትልቅ የሆነ አዛውንት ሽማግሌ الذي لا يقوى የማይበረታ የሆነ على الصيام መጾም የማይችል ሴቷም እንደዚሁ فهذان እነዚህ ሁለቱ የቶች ሁለቱ የመጀመሪያ ምንድነው መዳኑ የማይከጀል ተስፋ የማይጣል የሆነ ህመምተኛ ሁለተኛው መጾም የማይችል ሽማግሌ እድሜው ከመግፋቱ የተነሳ فهذان ايضا እነዚህ ሁለቱ ራሱ በተጨማሪ ለሁማ ለነሱ ሐቅ አላቸው ይችላሉ አይፍጥራ ሊያፈጥሩ ይፈቀድላቸዋል وعليهما بالنسبه ላይ ያለባቸው አየፍዲያ ቤዛ ሊሰጡ ፊዳ በመተኩ ሊያበሉ عن صيام كل يوم በእያንዳንዱ ቀን ጾም ምስኪነን አንዳንድ ምስኪን ሊያበሉ አለባቸው لقوله تعالى ከፍ ያለው ጌታ አላህ እንዲህ ስላለ فمن كان منكم ከላይ ያሳለፍነው አንቀጽ ከፊል መልእክቱ የመጀመሪያው ላይ መሐለ ሸሂድ የትኛው የመጀመሪያው ላይ መዳኑ የሚከጀል የሆነ ህመምተኛ ማፍጠር ይችላል በመተኩ ሲድን ሌላ ጊዜ መጾም ግዴታ አለበት ከዛም የቁርአን አንቀጽ ጠቅሰዋል ማስረጃም የሆነው መሐለ ሸሂድ የትኛው ክፍል ነው فمن كان منكم مريضا او على سفر የሚለውን ተውና فمن كان منكم مريضا فعدة من ايام اخر ይሄ ነው ማስረጃ የተፈለገው ለዚህኛው ከዚያው ካሳለፍነው አንቀጽ ላይ ደሊል የሚሆነውን ክፍል ሊያመጡ ነው ቋሚ ህመም መዳኑ የማይከጀል የሆነ ህመም ያለበት ወይም ለመጾም ብርታት የሌለው የእድሜ ደረጃ ላይ የደረሰ አዛውንት እንደዚሁ ምን ይጠበቅ መጾም ግዴታ አይደለም በእነሱ ላይ በመተኩ ግን ለእያንዳንዱ ቀን ምስኪን ያመላሉ አሉ ማስረጃ فمن كان منكم مريضا ከእናንተ ውስጥ ህመምተኛ የሆነ ሰው او على سفر ወይም ጉዞ ላይ ያለ فعدة من ايام اخرى وعلى الذين በእነዚያ ላይ يطيقونه የማይችሉት በዚህ መልኩ የተረጎሙታል ማለት ከኋላ ይህን አንቀጽ ተፍሲሩን በተመለከተ የተለያዩ ሐሳቦች ተሰንዝረዋል ከፊሎቹ ከነዚያ ውስጥ አንዱ ምንድነው ይሄ ጾም ሲደነገግ መጀመሪያ ላይ ሁለት ምርጫ ነበር የነበረው አንዱ መጾም ወይም ደግሞ ምስኪን ማብላት ከሁለት አንዱ መፈጸም ይቻል ነበር ነፃ ነበር ስለዚህ የሚችሉ ሰዎች ማብላት ይችላሉ ከፈለጉ ያን ለመጠቆም ነበር ነገር ግን ኋላ فمن شهد منكم الشهر فليصمه የሚለው ሲወርድ በሁሉም ላይ ዋጅብ ስለሆነ የመልእክት ተሽሯል ብለው ያስቀመጡ ብዙ ናቸው አንድ አማራጭ ከፊሎች ደግሞ وعلى الذين يطيقونه فدية طعام مسكين የሚለው ከኢብኑ አባስ አለፈው ለዚህ ላይ ተቀምጧል يطيقونه يطوقونه ብለው ነው የቀሩት እሳቸው የከበዳቸው የሚሸከሙት የሆኑ አካላት ለነሱ ከባድ የሆነባቸው ምን አለ በእነሱ ላይ فدية طعام مسكين የማብላት ቤዛኔ ያለባቸው قال ابن عباس عبد الله بن عباس እንዲህ ብለዋል ليست منسوخة ይቻንቀጽ የተሻረች አይደለችም እቺ መልእክት ليست منسوخة የተሻረች አይደለችም አልተሻረችም هي እሷ መልእክቷ للشيخ الكبير ለትልቅ ሽማግሌ والمرأة الكبيرة እንደዚሁም ለትልቅ ሴት አሮጊት እየተባለ የሚጠራው እዚህ አካባቢ ቋንቋ ባልቴት ለነሱ ነው لا يستطيعان የማይችሉ የሆኑ አየሱማ መጾም የማይችሉ የሆኑ መልእክቱ ለነሱ ነው ስለዚህ የማይችል ያበላል ብለው ተርጉመውታል فيطعمان ያበላሉ مكان كل يومين በእያንዳንዱ ቀን ምትክ መካን ምትክ በእያንዳንዱ ቀን ቦታ በእያንዳንዱ ቀን ምትክ ምስኪነን ምስኪን ነው የሚለው ምስኪንን ያበላሉ رواه البخاري ዘግበውታል فإن تعذرت عليه الفدية إن تعذرت ከተቸገረ ከፈተነቱ ጋር ካቃተው عليه በሱላይ الفدية ቤዛ መስጠቱ ከከበደው فإنه تسقط عنه በሱላይ ተወካለች ነው ማለት ነው هي أن أفضل العلماء بزمن يجب الزوج صوم يمشي قامي همم ورقت ويبدأوا بدمي من
አላህ ስብሓነሁ ወተዓላ ላ ዩከሊፉ ላሁ ነፍሰን ኢላ ውስዓሃ ብሏል። እነዚህ ሰዎች እንዲጾሙ አናስገድዳቸውም ስለማይችሉ ባለመቻል የተውትን ጾም ምስኪን አብሉ ልንል አይገባም። የማንም ገንዘብ ያለ ተጨባጭ መነሻ ሐላል ሊሆን አይችልምና አውጡ ማለት የለብንም ይላሉ። ወላሁ አዕለም። ቀውላቸው ቀላል የሚባል አይደለም፣ በደንብ ጠንከር ያለ ጥንካሬ ያለው ነው። ግን እንዲህ አይነት ሁኔታ የገጠመው ሰው እዚህ ጋር እንደተጠቀሰው ካልቸገረው ለምስኪን ያውጣ። ማውጣቱ ከቻለ ለምስኪን ለእያንዳንዱ ቀን ያበላል። ማይችል ከሆነ ግን መጨናነቅ የለበትም። ተንቢህ ማስገንዘቢያ إذا كفر المريض إذا كفر ما كاكاشا كسد بيزا كسد المريض فمن تنيا هنا سو الذي لا يرجى برؤه يا مدانو ما يكجل هنا برء مدانو تسفى ما يتقلبتي هنا سو كفر كسد بوهلا بالإطعام بمبلغ ثم شوفيا كزم كدانا هممو تسفى اللوم تبلو بزي ملكو تامنو يا قدمان الله مياكتو يلب በዚህ መልኩ ተስፋ የቆረጡ ከዛ ግን እንደገና የሚሻላቸው ሰዎች ይኖራሉ። ከገጠመ ምን ይደረግ? አብልቷል እሱ ፈላ ቀዳአ ዐለይሂ ቀዳ የለበትም። አብልቷል ጨርሷል። ስለዚህ ቀዳ ማውጣት አለበት አይባልም። طيب ይሄ መጀመሪያውን ዑድር በተመለከተ ነው። የመጀመሪያው ዑድር ምንድነው ተባለ? ህመም። طيب እዚህ ጋር የተነሳው ለማፍጠር ዑድር መሆን የሚችል የህመም መጠን ነው። ሁሉ ህመም ግን ዑድር አይሆንም እኮ አይደል እንዴ? ስለዚህ ዘመኑ ትንሽ ያመመው ጥርሱን ያመመው ሰው ለማፍጠር ሰበብ አይሆንም። ለምሳሌ ምናልባት መድኃኒት ለመውሰድ ከተገደደ የሚያስፈጥር ነገር ለመውሰድ ከተገደደ ነው እንጂ ያመመው ሁሉ ያፈጥራል ማለት አይደለም። ስለዚህ ቸልተኛ መሆን አይገባም። ነገር ግን አንድ ሰው ህመም አለበት፣ መጾሙ ህመሙን የሚያባብሰው ከሆነ መጾም የለበትም። የሚያባብሰው የሚጎዳው ከሆነ የሚያባብስበት ከሆነ መጾም የለበትም። በምትኩ ሌላ ጊዜ ይጾማል። መጾሙ ምንም ጉዳት የማያስከትልበት የተወሰነ ቢከብደው መጾም ይችላል። መጾም የሚችል ከሆነ ወአን ተሶሙ ኸይሩን ለኩም ብትጾሙ የተሻለ ነው የተባለው። ስለዚህ መጾም ይኖርበታል ማለት ነው። እንደዛ ከሆነ ሊጾም እንጂ ሊያሳልፍ አይገባም። ሁኔታውን ይመለከታል ማለት ነው። የህመሙን ሁኔታ እሱ ጋር እያሳደረ ያለውን ተጽዕኖ አይቶ መወሰን ይችላል ማለት ነው። ምንም ልዩነት ከሌለው የማይከብደው ከሆነ ልዩነት ከሌለው መጾም አለበት። የማይከብደው ከሆነ ማፍጠሩ መጾሙ የተሻለ ነው። የሚከብደው ወይም የሚጎዳው አይነት ከሆነ ደግሞ ማድረግ አለበት። ማፍጠሩ የተሻለ ነው። ማፍጠርም ይኖርበታል። በዚህ ሁኔታ ላይ ዝም ብሎ እምቢ ብሎ ቢጾም ጾሙ ተቀባይነት አለው። አካሄዱ ግን ልክ አይደለም። እሺ ثانيا ሁለተኛው ዑድር ለማፍጠር የሚሆነው አልሙሳፊሩ መንገደኛ ነው። يجوز للمسافر ለመንገደኛ ሰው ይቻላል ይፈቀዳል الفطر ማፍጠር ይፈቀዳል። ላኪን ነገር ግን اذا تساوى الفطر والصيام ማፍጠሩና መጾሙ እኩል ከሆነ እሱ ዘንድ ልዩነት ከሌለው في حق المسافر በመንገደኛው ከመንገደኛው አንፃር እሱ ዘንድ ማፍጠሩ መጾሙም ልዩነት የማይኖረው ከሆነ በተለይ በዚህ ዘመን መንገዶች በአብዛኛው ዘመናዊ መጓጓዣ ስላለ በአውሮፕላን እየተጓዘ ነው። ከዚህ ተነስቶ ለምሳሌ አዳማ ተጓዘ፣ በመኪና ነው የሚሄደው። ያን ያህል ለውሃት የሚያጋልጠው ወይም ጾሙ እንዲከብደው የሚያደርገው ነገር የለም። የመሳሰሉ መጾሙና ማፍጠሩ እኩል ከሆነ እሱ ጋር ፈራጅሑ ሚዛን የሚደፋው أن الأفضل له ለሱ በላጩ الصوم መጾሙ ነው። ጾም ለሱ የበለጠ ነው። መንገደኛ ነኝ ብሎ ችላ ባይል የተሻለ ነው። በላጩን ከመምረጥ አንፃር ነው ያወራነው እንጂ ማፍጠር ይችላል። በላጩ ግን ረመዳን ነው፣ ክብር አለው። ሁለተኛ ነገ ምን እንደሚገጥመው አይታወቅም። ሰው መዘናጋት ሊኖረው ይችላል፣ ሌሎች ነገሮች ሊገጥሙት ይችላሉ። ከሰው ጋር በዚህ በከበረ ወር ሊፈጽመው ይገባል፣ ሊጾመው ይገባል። وهو قول الجمهور ይሄ የብዙሃን ዑለማ አቋም ነው። الجمهور የብዙሃን አቋም ነው። لما أخرجه الشيخان ሁለቱ ሼኾች ቡኻሪና ሙስሊም لما أخرجه لما رواه ዘገቡት ስላለ عن أبي الدرداء كأبو الدرداء يزو رضي الله عنه الله يودد الله جونا قال እንዲህ ብለዋል خرجنا مع النبي صلى الله عليه وسلم ከነብያችን ጋር ወጣን خرجنا ወጣን في بعض أسفاره በከፊል ከጉዞዎቻቸው በአንዱ بعض የሚለው ከፊል የሚል ትርጓሜ ይኖረዋል። አንዱንም በዚህ ቃል ሊገለጽ ይችላል። بعض الناس ተብሎ ግን አንድ ሰው ሊሆን ይችላል። በአንድ ጉዞአቸው ላይ ከጉዞዎቻቸው ውስጥ በአንዱ في يوم حر ሞቃት በሆነ ቀን حتى يضع الرجل አንድ ሰው እስከሚያስቀምጥ እስከሚያደርግ يده እጁን على رأسه ራሱ ላይ እስከሚያደርግ من شدة الحر ከሙቀቱ ብርታት የተነሳ እጁን ራስ ላይ ምን ያህል ይቀልልለታል። ግን የሙቀቱ መክበድ በዚህ ደረጃ ደረሳቸው በዚያ በረሃ ላይ وما فينا በእኛ ውስጥ የለም صائم ጾመኛ የለም
إلا ما كان من النبي صلى الله عليه وسلم كنبياتنا هنا بيهن انجي وابن رواحة عبد الله بن رواحة قولته بستكر صوم لا يهدسوا عن نبر. وفي رواية لمسلم بل لا دهم مسلم زقبالاي في شهر رمضان برمضان ور يميل الله. طيب من النوس لن كزي يجمرنا ونتب عند سو مزعومنا ما افتروا سقال يونت كليلاو عند من قد ينعصم من قد جزو تقوازي مهون صوم لما افتر بكي مكنيات نو بمتكو يلا جزي يصوم عليه ميلا سالفه يهون انجي يتو يشالال لميلاو مزعوم ما افتروا سقال يونت كليلاو عندك هنا يتو يشالال تبالا مزعوم يتشال نو مسرجات تتكسر ليتر مسرجوا ميتكم النبي صلى الله عليه وسلم بلاج ننجا يفصموا በጉዞ ላይ ማፍጠር እየተቻለ ሌሎቹ በዚህ መጠን ከብዷቸው እጃቸውን ራሳቸው ላይ ያደረጉ የጾሙት መጾሙ የተሻለ ስለሆነ ነው። ስለዚህ ከዚህ ምን እንወስዳለን? የሚችል ሰው ቢጾም የተሻለ ነው። ልዩነት ከሌለው ቢጾም የተሻለ ነው። ልዩነት ከሌለው ማፍጠሩና መጾሙ ልዩነት ከሌለው ለሱ መጾሙ የተሻለ ነው። أما إذا لحق به ካገኘው ضرر ጉዳት ካገኘው ግን فالصيام ጾም في حقه كالسوانصار محرم يتكلكل እየተጎዳ መጾም የለበትም። الضرر يزال የሸሪዓ መርህ ነው። ጉዳት መወገድ አለበት። ጉዳት የሚያደርስ ነገር ካለ መወገድ ይኖርበታል። በምትኩ ሌላ ጊዜ ይደረጋል። እየተጎዳ ከሆነ في حقه محرم لما أخرجه مسلم የዘገቡት ስላለ مرفوعا مرفوع ማለት ምንድነው? ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ በማድረስ ከፍ ያለ ማለት እስከሳቸው ዘንድ የደረሰ مرفوع ይባላል። صحابه ላይ ከቆመ ግን موقوف ይባላል። የቆመ ነው። أنه قيل له لساتشو تبالا لنبي صلى الله عليه وسلم بعد ذلك كذبوا هلا كلايك تجلسوا إن بعض الناس كفيل سوج أرصامة برقة صوموال عندن يصوم سوال لالواتشو فقال أولئك العصاة النزي وانجلين وشناتشو النزي وانجلين وشناتشو أمزين وشناتشو والله صوم بدأم كبدواتشو نبرا مقاقا مسكم يقتاتشو بزي هوني تلاي مزعوم وانجل እንደሆነ እየተጠቆመ ነው። ኃጢአት እንደሆነ እየተጠቆመ ነው። ጉዳት የሚያደርስ ደረጃ ከደረሰ እሺ እዚህ ላይ አንድ ያልተነሳ ነጥብ አለ። ሙሳፊር ስንል ልክ አይደለም። ርቀቱ ምን ያህል ነው? ሙሳፊር የሚባለው ማፍጠር የሚፈቀድበት ሶላት ማሳጠር የሚፈቀድበት ርቀት የቱ ነው? በዑለማ መካከል ጠንካራ ኺላፍ ያለበት ነው። والله اعلم ሸሪዓው የቁጥር ገደብ ያላስቀመጠባቸውን ነገሮች በተመለከተ ضابط መለኪያ ማድረግ ያለብን ዑርፍን ነው። የሰዎችን ልማድ ብዙ ነገሮች ያጋጥሙናል። በቁጥር በመለኪያ ሸሪዓው ይሄን ያህል ብሎ ያላስቀመጠባቸው እነዚያን ነገሮች አይ ነብዩ ሰለላሁ ዐለይሂ ወሰለም ከመካ መዲና ተጉዘው አሳጥረዋል ወይም ከዚህ ቦታ እዚህ ቦታ ተጉዘው አሳጥረዋል እነዚህን መለኪያ እናድርግ ከማለት ይልቅ እሳቸው በቁጥር አልተናገሩም። ሰሃቦችም ከዛ ባነሱ ርቀት ጉዞ ላይ ሶላት ያሳጠሩባቸው ተጨባጭ መረጃዎች ተገኝተዋል። ይሄ ከሆነ መለኪያ ማድረግ ያለብን ዑርፍን ነው። አንድ ሰው ከሌት ነው ቢባል አይ መንገድ ወጥቷል የሚባል ርቀት ወጥቶ ከሆነ ከዚህ ተነስቶ መርካቶ ቢሄድ መንገድ ወጥቷል አይባልም። ሰው ጥሎ አገር ጥሎ ሲወጣ ከአካባቢ ሲወጣ ነው ምን የሚባለው? መንገድ ወጥቷል ሌላ ሀገር ሄዷል የሚባለው። በዑርፍ በዚህ ደረጃ የሚገለጽ ርቀት ከሆነ 30 ኪሎ ሜትር ይሁን 100 ኪሎ ሜትር ይሁን ያ መንገድ ምንድነው? ሰፈር ነው። እንዳልኳችሁ ኺላፍ ያለበት ርዕስ ነው። መልመድ አለብን እንዲህ አይነት አይደል? ሼህ ከሌኮ ግን እንደዚህ ነው ያሉት እናንተና ግን እንደዚህ ነው ያሉት የሚል ግርግር ሊሰማና አይገባ፣ ግርታ ሊሰማና አይገባ። የፍቅህ ርዕሶች ላይ ያጋጥማል እንዲህ አይነት ክስተት። ማድረግ ያለብን ሚዛን የሚደፋውን አስተውለን መለየት ከቻልን እሰየው፣ ቀላል ነው። መለየት አንችልም፣ ይበልጥ እምነት የምንጥልበትን መከተል እንችላለን። ይሄም ቀላል ነው። የፍቅህ ርዕሶች ላይ ያጋጥማል። ነፍስያችንን ፍላጎቷን ተከተለን ከሄድን ግን ጥፋት ይሆናል። ሐቅ እንኳን ቢገጥመን ወንጀለኛ ነው የምንሆነው። መለኪያችን ነፍስያችንን ከሆነ ዝንባሌያችንን ከሆነ ያረፍነው ሐቁ ላይ እንኳን ቢሆን ከተጠያቂነት አንድንም። ነገር ግን ሰዎች የእውቀት መጠናቸው ይለያያል። አንዳንዱ አቋሎችን ፈትሾ መዝኖ ሚዛን የሚደፋውን ለይቶ የሚናገር ይኖራል። ሌላው ደግሞ ይሄን ማድረግ አይችልም። የበለጠ እምነት የሚጥልበትን አላህን ከመፍራት አንፃር ከዕልም አንፃር እምነት የሚጥልበትን አካል መከተል ይችላል። ችግር የለም። ቢሳሳትም ወንጀለኛ አይደለም። በንጹህ ልቦና እነዚህን አማራጮች መጠቀም ይችላል። ወደዚህ ስንመለስ ሰፈር በሚባል በዑርፍ ደረጃ በልማድ ደረጃ ሰዎች መንገድ ወጥቷል ብለው የሚገልጹበት ከሆነ ርቀቱ ያ የሰፈር ሁክም ይዛል። ሶላት ሊያሳጥር ጾም ሊያፈጥር ይፈቀድለታል ማለት ነው። ጾም ሊያፈጥር ይፈቀድለታል። በኪሎ ሜትር አይደለም የምናስቀምጠው። አንድ ከተማ ሆኖ ስፋቱ ግን በጣም የተራራቀ ሊሆን ይችላል። ገጠር ላይ ቢሆን ሶላት የሚያሳጥርበትን ርቀት እዛ ግን አንድ ከተማ ውስጥ በመሆኑ የተነሳ ያሳጥር አይባልም።
እንደገና እዚሁ ላይ ታሳቢ የምናደርገው የፖለቲካ ድንበሮችን አይደለም መለኪያ የምናደርገው። ድንበሮችን ለምሳሌ ይሄ ኦሮሚያ ነው፣ ይሄ አዲስ አበባ ነው አንልም። የተያያዘ ነው፣ አንድ አካባቢ ነው። አንድ አካባቢ ነው ሸሪዓውን ሁክም ስናወራ ማለት ነው። طيب ወደ ቀጣይ ነጥብ እንለፍ። መስአለ አንኳር ነጥብ፣ ሌላ መነሻ ነጥብ المقيم ሙቂም የሆነ ሰው ሙቂም ማለት በአገሩ ነዋሪ የሆነ ሰው መንገደኛ ያልሆነ ሰው إذا شرع ከገባ ከጀመረ في السفر ጉዞ ከገባ وهو صائم ጾመኛ ሆኖ هل له الفطر ማፍጠር ይችላል? ሙቂም ነው፣ ረመዳን ገብቷል፣ ጾም እሱ ላይ ዋጅብ ነው፣ ጾምን ጀምሯል። ከዛ ግን መንገድ ተነሳ ጾም ተጀምሮ ነው ያለው። هل له الفطر ማፍጠር ይችላል? أم لا ወይስ አይችልም? الراجح ሚዛን የሚደፋው أن له الفطر ለሱ ማፍጠር አለው፣ የማፍጠር ሐቅ አለው፣ ማፍጠር ይችላል። وهو مذهب أحمد وإسحاق ይሄ የኢማሙ አሕመድ መዝሀብ ነው። እንዲሁም ወኢስሐቅ የኢስሐቅ ኢብኑ ራሃወይህ መዝሀብ ነው። لأن السفر ምክንያቱም ጉዞ መንገድ መውጣት ሙቢሑን የሚያስፈቅድ ነው፣ ፈቃጅ ነው። للفطر ማፍጠርን የሚፈቅድ ነው። والله أعلم ይበልጥ አዋቂው አላህ ነው። ስለዚህ ጾም ጀምሯል፣ ወጥኗል፣ ይዞ ነው ያለው። ነገር ግን ድንገት ተነሳና መንገድ ወጣ፣ ጾሙን አፍርሶ ማፍጠር ይችላል። በምትኩ ኋላ ላይ ይጠበቅበታል መጾም ማለት ነው። طيب መስአላ ቀጣዩ አንኳር ነጥብ ከዚህ ጋር ተያይዞ የተነሳው መታ يفطر الصائم ጾመኛ መቼ ነው የሚያፈጥረው? الذي يريد السفر መንገድ ጉዞ የሚያስብ የሆነ ሰው መቼ ነው ማፍጠር የሚጠበቅበት? ማፍጠር ሲባል ጾሙን አጠናቆ ማታ ላይ የሚያፈጥረውን አይደለም እያወራን ያለው፣ ጾሙን ማፍረስ ማለት ነው። መብላት የሚችለው መቼ ነው? መታ يفطر الصائم الذي يريد السفر ጉዞ ያሰበ ሰው ከመቼ ጀምሮ ነው መብላት የሚፈቀድለት? هل بعد خروجه من قريته هل بعد خروجه ከወጣ በኋላ ነው من قريته ከመንደሩ ከአካባቢው ከወጣ በኋላ ነው أم في منزله ወይስ ከቤቱ ነው? ከቤቱ ጀምሮ መመገብ ይፈቀድለታል። ጉዞ ያሰበ ሰው የሚወጣ ሰው መንገድ ለማፍጠር ላለመጾም በቂ ዑድር ነው። ባይሆን በምትኩ ሌላ ጊዜ ቀዳእ መውጣት ይገባል ሲባል ከየት ነው ማፍጠር የሚፈቀድለት? ለጉዞ ቁርጠኛ ከሆነ ከቤቱ መመገብ ይቻላል ወይስ መንደሩን አካባቢውን ለቆ መውጣት አለበት? ሁለቱም ቀውሎች በዑለማ ስለተሰነዘሩ ነው አማራጮችን ያቀረቡት። الراجح ሚዛን የሚደፋው አሉ أن له الفطر ለሱ ማፍጠር ይፈቀድለታል في منزله በቤቱ ማፍጠር ይፈቀድለታል። وذلك ይህም لما ثبت ስለተረጋገጠ ነው أم محمد بن كعب كمحمد بن كعب تيزو أنه قال ساتشو እንዲህ አለ أتيت أنس بن مالك زند متأهون في رمضان برمضان وار وسط وهو يريد سفرا ساتشو ጉዞን ፈልገው እየተዘጋጁ وقد رحلت له በእርግጥም ለሳቸው ተዘጋጅቶላቸዋል። راحلته መጓጓዣ ግመላቸው ተዘጋጅታላቸዋለች፣ ተጭናላቸዋለች። ولبس ለብሰዋልም ثياب السفر የጉዞ ልብስ ለብሰዋል። فدعا بطعام ምግብ እንዲቀርብላቸው ተጣሩ። فأكل ከዛም በሉ። فقلت له ለሳቸው አልኩኝ ሱነቱ ይሄ አፈጻጸም ሱና ነውን? قال ሱነቱ አው ሱና ነው። ثم ركب ከዚያም ግመላቸው ላይ ተሳፈሩ ተቀመጡ። أخرجه الترمذي ዘግበውታል። وحسنه حديثንም ሐሰን ደረጃ አለው መካከለኛ ደረጃ አለው ብለው ገልጸውታል ትርሚዚ ማለት ነው ረሂመሁላህ። طيب ይሄ አንዱ ቀውል ነው፣ አንድ አቋም ነው። ሁለተኛው አቋም ከመንደር ሳይወጣ ገና ቤቱ እያለ ማፍጠር የለበትም የሚል ነው። በሌላ በኩል ያለውን የሙሐመድ ብን ሒዛም ኪታብ ፈትሑል ዓላም የቡሉጉል መራም ሸርሕ ነው። እዛ ላይ የተሰጠውን የተወሰነ አነብላችኋለሁ። ይሄኛው ሚዛን የሚደፋ እንደሆነ ስላመንኩ ነው የማነሳው። ከዛኛው እሳቸው ይሄኛው ሼኹ እዚች ሪሳላ ላይ ካስቀመጡት ይልቅ ሳይወጣ ማፍጠር የለበትም መውጣት አለበት የሚለው ቀውል ጠንካራ እንደሆነ የገለጹበት ነው የማነሳው። إذا سافر المقيم فمتى يباح له الفطر ሙሳፊር መንገደኛ ማለት ሙቂም የሆነ ሰው ወደ ጉዞ ከገባ መቼ ነው ማፍጠር የሚፈቀድለት? ذهب الشافعية والمالكية والحنابلة ሶስቱ ከአራቱ መዝሐቦች ሶስቱ ተጉዘዋል። إلى أنه يفطر عند أن يفارق بيوت قريته የአካባቢውን የመንደሩን ቤቶች ከተለየ በኋላ ነው ማፍጠር ያለበት ይላሉ። ሻፊዕያ፣ ማሊክያ፣ ሐናቢላ በዚህ መልኩ ነው የተጓዙት። በብዛት እንድንለካ አይደለም ይሄን የምጠቅሰው። واستدلوا بقوله تعالى كف ያለው ጌታ አላህ እንዲህ ያለበትን ማስረጃ ያደርጋሉ። فمن شهد منكم الشهر فليصم ወሩን ያገኘ ሰው ከእናንተ ይጹመው የሚለውን የቁርአን መልእክት ጠቀሱ። እንዴት? وهذا شاهد ይሄ ሰው ወሩን አግኝቷል።
ولا يوصف بكونه مسافرا حتى يخرج من البلد أجرون تلوس كالوت أدرس مسافر لبلا يجلم يسوع تلوت كالوت أدرس ومهما كان في البلد فله أحكام الحاضرين أجروس تسكال أدرس يحاضروا ينواري وحكم يعلو يمن قدن يحكم هذا لم يعلو ولذلك لا يقصر الصلاة لزام الصلاة ما صدر ما يفكر الله تعالى زو كبيتو يلا لما وطأت قرج على وسنج على صلاة كويس صدر لمن مسافر يمي هنا بني يارلا بمدنه በመውጣት በተግባር ሲገኝ ነው አልተገኘም ገና ነው እዚህ ሰው ባልተገኘበት ስላልተገኘ ሶላት ካልተፈቀደለት እንዲያሳጥር ጾሙንም ሊያፈርስ አይገባም ገና ለቆ ሳይወጣ ከዛስ ይህኛው ሼህ ያስቀመጡት ወሊድ العبر ያስቀመጡት ደግሞ እንደገና ተቀሱት وذهب الحسن البصري حسن البصري ደግሞ የተጓዙበት وهو قول اسحاق يا اسحاق ابن راهوي አቋም ነው وروي عن عطاء كعطاء ተወርቷል روي ማለት ምን ማለት ነው የፈለጉት ያው ሰሂህነቱን ጥያቄ እያነሱ ነው ተወርቷል ግን بصيغه التمريض እንደከማ እንደሆነ ለመጠቆም ለማስያዝ ነው ተወርቷልም كعطاء بن ابي رباح ان له ان يفطر ما افطر ይችላል የሚል ከተወሰኑ ዓሊሞች ተገኝቷል ولو من بيته كبيت እንኳን ቢሆን اذا كان قد عزم የቆረጠ ከሆነ على السفر ጉዞ ላይ የቆረጠ ከሆነ وتهيأ له ለሱም የተዘጋጀ ከሆነ የቆረጠ ነው ልብ በሉ ገና ዝም ብሎ ያሰበ በቁርጥ ያልወሰነ ሰው ሲጀምር ዝውውት አይገባም በቁርጥ የወሰነ ከሆነ ከቤቱ ጀምሮ ይቻላል ያሉ አሉ واستدلوا ማስረጃቸው ምንድነው بما اخرجه الترمذي የዘገቡትን አሁን ያሳለፍነውን መረጃ አድርገዋል وهذا الحديث ይሄ ሐዲስ ግን شيخ ابن حزام وهذا الحديث ذكره ابن أبي حاتم تلاقوا يحدث ليك ابن أبي حاتم أباتاتهم يتوقوا تلاقي حديث ليك ناتو أبو حاتم مالته يا أبو حاتم ليج أو ستوتال في العلل بتسنى كتابات جوست وذكر أن الدراوردي رواه عن زيد بن أسلم يهنن زجباتك سوتال على فبيه تكس مولو زجبان كتكس بوهلا سنان وي بيستأيد ليس بسنان منه زينو زجبالي سنان وي مالك النبي صلى الله عليه وسلم تبي تقول وينه እዛኛው መልእክት ላይ ግን አይስ የተገኘ አይደለም ማለት የራሳቸው ራእይ ነው ማለት ነው የተጓዙበት ከዚህ የምንወስደው ثم قال كذا ابن ابي حاتم من قالوا قال ابي اباتي እንዲህ አለ አባት ማን ናቸው አቡ ሐቲም ሐዲሱ الدراوردي اصح ይሄኛው ሱና አይደለም የሚለው ከሰነድ አንፃር የበለጠ ጠንካራ ነው አሉ ከዛኛው ይልቅ ትርሚዲ ከዘገቡት ይልቅ በዚህ የተነሳ وعلى هذا فالراجح هو القول الاول የመጀመሪያው አቋም ነው ሚዛን የሚደፋው የትኛው ከቤቱ ወይስ ከመንደር ከለቀቀ በኋላ በሌላ በኩል ይሄ ጥንቃቄ ይበልጥ ጠንካራ የሚያደርገው ምንድነው ሰው ሐሳብ ሊቀይር ይችላል ብዙ ሳይርቅ ስለዚህ ገና ከቤቱ ማፍጠር የለበትም ገና እየተነሳ ያለ ሐሳብ ሊቀይር ይችላል ረመዳን ነው ወሩ ጥንቃቄ ያስፈልጋልና እንደዋዛ ሊያፈርሰው አይገባም ማለት ነው ጥንቃቄውን መጠበቅ አለበት والله اعلم ሙሉ በሙሉ እንዳፈጠረ ቁርጠኛ ውሳኔ ላይ ከደረሰ ጾሙ ይፈርሳል ነው የሚለው والله اعلم እሺ ሌላ መስአላ اذا قدم مسافر የሆነ ሰው ከተመለሰ الى بلده ወደ ሀገሩ ተመለሰ اثناء نهار رمضان برمضان ወር ክፍል برمضان ቀን ክፍል በቀኑ ክፍል ወደ ቤቱ ተመለሰ وهو مفطر አፍጥሮ ነው የቆየው በሙሳፊርነቱ በመንገደኛነቱ ምክንያት አፍጥሮ ነው የቆየው ቀን ላይ ተመለሰ ወደ ቤቱ ደረሰ فماذا يجب عليه بس لا ምንድነው ዋጅብ የሚሆንበት ግዴታ የሚሆንበት ይሄን የሚያነሱት ምንድነው ከገባ በኋላ እንዳያፈጥር መቆየት አለበት የሚል ቀውል አለ አንድ አቋም አይ ጾመኛ አይደለም ይሄ ሰው ማፍጠር ይችላል ችግር የለውም የሚል አለ እሱን ለይተው ሊያስቀምጡልን ነው لا خلاف ልዩነት የለም بين اهل العلم በእውቀት ባለቤቶች انه يجب عليه القضاء ያንን አፍጥሮ የመጣበትን ቀን قضاء መውጣት እንዳለበት خلاف የለም አፍጥሮ የመጣበትን እለት በመተኩ መጾም ግዴታ እንዳለበት ልዩነት የለም وانما وقع يتكسته الخلاف وذكب ልዩነት የተከሰተው في وجوب በግዴታነቱ ላይ ነው በምን ግዴታ الامساك عليه በሱ ላይ መታቀብ አለበት የለበትም መቆጠብ ከሚያስፈጥር ነገር መቆጠብ አለበት የለበትም የሚለው ላይ ነው ልዩነት የተከሰተው والراجح ميزان የሚደፋው انه ነገሩ لا يجب عليه ግዴታ ይሆንበትም الامساك ከመብላት ከመጠጣት ከሚያስፈጥሩ ነገሮች መቆጠብ ዋጅብ አይሆንበትም وذلك ይህም لما اخرجه የዘገቡት ስላለ ነው ማን ابن ابي شيبه المصنف በተሰኘ ኪታባቸው ላይ في باب المسافر يقدم اول النهار መንገደኛ የሆነ ሰው የቀኑ የመጀመሪያ ክፍል ላይ የሚመለስ የሆነ ረመዳን በረመዳን ቀን
عن ابن مسعود كعبد الله بن مسعود يزو أنه قال عنده بلوال ابن مسعود من أكل يبلاسو أول النهار يكأنو مجمر لا يبلاسو فليأكل آخره مجرشون من بلا مبلات جلال مجرشون مبلات جلال أي ما لا تاتشونه من أكل يبلاسو برخصة بمقرارة مقرارة مالت سفر عند مقرارة ولا لا مقرارات مالت سويو بيشلم يقررون يقللون اندي تقام يتفقدለት رخصة ማለት እሱ ነው በሩክሳ ያፈጠረ ሰው የበላ ሰው በሩክሳው ምክንያት የሸሪዓው ማግራሪያ ነጥብ ወስዶ አው بعذرين ወይም ደግሞ በዑذር ምክንያት ዑذር ማለት ህመም ሊሆን ይችላል ለምሳሌ በህመም ምክንያት ያፈጠረ ሰው ወይም በሐይድ ምክንያት የወር አበባ ሊሆን ይችላል በቀኑ የመጀመሪያ ክፍል ያፈጠረ ሰው የበላ ሰው አው بعذر شرعي የሸሪዓ ተቀባይነት ያለው ዑذር መነሻ አድርጎ የበላ ሰው جاز له ይፈቀድለታል مواصلة الإفطار ما افترون مقتل مواصل مقتل بقية يومه قانون ما افتر يفكر اللتال لكنو كبر سيبال اندات بلو أي بالم صوماتشو ساياز كذا ደግሞ እንዳትበሉ አይባልም አለመብላታቸው ዋጋ ተሰጥቶት እንደጾም አይቆጠርላቸው ቀጣ ማውጣት አይቀርም ካልቀራ እንዳትበሉ አይባልም አትብሉም አትጾሙም አይሆንም የሸሪዓ ህግ እንደዛ አይደለም ይላል አይጾሙም ስለዚህ ጾሙ ዋጋ የለውም መጀመሪያ ተበልቷል ይሄ ከሆነ መጾሙ ዋጋ አይኖርም ይሄ ከሆነ መብላት ይችላሉ ማለት ነው ላኪን ነገር ግን لا يفطر المسافر መንገደኛ ሰው እንዳያፈጥር اذا قدم በሚመጣ ጊዜ امام الناس ከሰዎች ፊት አያፍጥር ሙሳፊር መንገደኛ ከጉዞ ተመልሶ ቤቱ ሲገባ ጾመኛ አልነበረም እሱ ቤቱ ከገባ በኋላ እኔ ጾም ላይ አልነበርኩም እያለ ዘና ብሎ በየመንገዱ መብላት የለበትም ሰው ያዩ ማፍጠር የለበትም حتى لا يساء الظن ጥርጣሬ በክፋት እንዳይተረጎም እንዳይታይ ክፉ ጥርጣሬ እንዳይጣልበት በረመዳን ይባላል እንዴ ተብሎ ሰዎችን ወንጀል ላይ ሊጥል ይችላል ራሱንም ተህማ ላይ ወንጀል ላይ አጉል ወንጀል ላይ እንዲገኝ ነው የሚያደርገው حتى لا يساء الظن به وحتى لا ينتشر بين الناس ሰዎችም ዘንድ እንዳይሰራጭ انتهاك መዳፈር حرمة الشهر የወሩ ክብርን መዳፈር ሰዎች ዘንድ መሰራጨት የለበትም ወሩ ክብር አለው ሳተር ማለት ያስፈልጋል መፍጠር ይችላል ነገር ግን ዘና ብሎ በየመንገዱ ማድረግ የለበትም በሌላ በኩል በረመዳን የሚያፈጥሩ ሰዎች ቢገጥሙን ለክፉ ጥርጣሬ መቸኮል የለብንም ዑذር ያላቸው ሰዎች ሊሆኑ ይችላሉ መጠንቀቅ ያስፈልጋል ዑذር ያላቸው ለምሳሌ ሴቶች ከሆኑ የወሊድ ደም ላይ የወር አበባ ላይ ያሉ ሊሆኑ ይችላሉ ሴቶችም ወንዶችም እንደዚሁ ህመም ላይ ያሉ ሊሆኑ ይችላሉ በጉዞ ምክንያት ያፈጠሩ ሊሆኑ ይችላሉ በመዳፈር እስካልታወቁ ድረስ ቀድሞ መልካም ግምት ነው ማሳደር ያለብን ማለት ነው እዚህ ላይ በቃል سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك